አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በዛሬው ዝግጅታችን ሱና ዩኒቨርሲቲ ማን ይተካቸው በሚል መሪ ቃል በዲግሪ መርሃ ግብር ያሰለጠናቸው መሻይኮች ምርቃትን አስመልክቶ ያጠናቀርነውን ዘገባ እናስቃኛችኋለን። አብራችሁን ቆዩ። ተተኪ አሊሞችንና መሻይኮችን ለማፍራት ላለፉት 8 ዓመታት በትምህርትና በምርምር ዘርፍ ሲንቀሳቀስ የቆየው ሱና ዩኒቨርሲቲ በዲግሪ መርሃ ግብር ያስተማራቸውን መሻይኮች በታላቅ ድምቀት አስመርቋል። በምረቃ ስነ ስርዓቱ ላይ የመክፈቻ ንግግር ያደረጉት ዶክተር ሼህ መሐመድ ሐሚዲን የሀገራችን ዑለማዎች ለኢልም ቅብብሎች የከፈሉትን መስዋዕትነት አውስተዋል። አሁን ያለው ማህበረሰብም ዘመኑን ያወጀው ዑለማ በማፍራት ረገድ ርብርብ እንዲያደርግ የጠየቁት ሼሁ ተቋሙ የአሊሞች እጥረት እንዳይከሰትና የሃሪማ ትምህርትን ከዘመናዊ ስልጣኔ ጋር ተባብሮ እንዲቀጥል እየሰራ መሆኑን ገልጸዋል። አልሐምዱሊላህ ረቢል ዓለሚን والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين كبر شيخ حاجي إبراهيم የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የሱና ዩኒቨርሲቲ መስራች ክቡር ሼክ ሱልጣን ሐጂ አማን የአዲስ አበባ እስልምና ጉዳዮች ምክር ቤት ሰብሳቢ ክቡራን ዑለማዎች፣ የሱና ዩኒቨርሲቲ አባላት፣ የሱና ዩኒቨርሲቲ ሴኔት ተመራቂዎች፣ እዚህ ቦታ ላይ የተገኛችሁ የዛሬውን ደስታችንን ልትካፈሉ የመጣችሁ ወንድሞችና እህቶች በድጋሜ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሱና ዩኒቨርሲቲ የዛሬ 8 ዓመት ገደማ ገና ሐሳብ ጭን ነበረች። ጥቂት ወንድሞች ትንሽ በተደራጀና በዘመናዊ መንገድ ካሪኩለም ቤዝድ በሆነ መልኩ ብናስተምርና ብቃት ያላቸውን ሰዎች ብናወጣ ሙከራ ብናደርግ ምን አለ በሚል የወጠኗትን ይችን ጅምር አላህ ሱብሓነሁ ወተዓላ ባርኳት 8 ዓመት አሳልፋለች። እስካሁን 3 ባች አስመርቃ ዛሬ 4ኛውን ባች ለማስመረቅ እዚህ መልኩ ተገናኝተናል። በዚህ ሂደት ውስጥ ብዙ ስራዎችን ለመስራት ጥረናል። ወደ 25 ፕሮግራም ለማስተማር 10 ፕሮግራም ካሪኩለም አዳብረናል። 4ቱ ወደ ተግባር ገብቷል። ሱና ኢንስቲትዩት የነበረው በ3 ዓመት የሚያስመርቅ የነበረው ስራውን ቀጥሎ አልተቋረጠም። ዛሬ በወለጋና በወልዲያ ወደ 80 ተማሪዎችን ተቀብሎ እያስተማረ ይገኛል። ዩኒቨርሲቲውም ትላንት አንድ ኮሌጅ ስለነበረ ሱና ኮሌጅ ነበረ። ዛሬ 3 ኮሌጆች ወደ ተግባር ገብተዋል። ሸሪዓና እስላማዊ ጥናት እና ምርምር ፋካልቲ ኩልየቱ ሸሪዓቲ ወደራሳት ኢስላሚያ ዛሬ 4ኛ ባች ተማሪዎችን በሐዲስ ስፔሻሊቲ እያስመረቀ ይገኛል። ኩልየቱ ዳዕዋ ወኡሱል ዲን የመጀመሪያ ተማሪዎችን ተቀብሎ 1ኛ ዓመት እያጠናቀቀ ይገኛል። ኩልየቱል አዳብ ወተርቢያ 3ቱም ኮሌጆች አክቲቭ ሆነው እያስተማሩ ይገኛሉ። ሌሎች 6 ኩልያዎች ኢንሻአላህ በቅርብ ጊዜ ውስጥ ወደ ተግባር እንደሚገቡ ነው። እስካሁን ድረስ ከሞላ ጎደል የተሰራው ይሄን ይመስላል። የተመረቁ መሻይኮችም ቀደም ሲል በተለያዩ የሀገሪቱ አካባቢዎች የተለያዩ የዕልም ዘርፎችን ፈኖችን ተምረው ካጠናቀቁ በኋላ በዩኒቨርሲቲው ተገቢውን ስልጠናና የብቃት ፈተና አልፈው ለምረቃት የበቁ መሆናቸውም ተገልጿል። በምረቃው ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ሱና ዩኒቨርሲቲ ለሀገሪቱ የዕልም እድገት መሰረት እየጣለ እንደሚገኝ ገልጸው ለተቋሙ ስኬት የጠቅላይ ምክር ቤቱ ድጋፍ እንደማይለየውም ቃል ገብተዋል። ይበልጥ መንግስታችን
ተረድቶ አውቆ እዚህ አጋጣሚ ለሱና ዩኒቨርሲቲ የሚገነባበት በቂ ቦታ እንድሰጠን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ልጠይቅ ወዳለሁ። ከኔ ጋር ናችሁ? አላሁ አክበር። ውስጥ ትልልቅ የዕልም ማዕከሎች እየተከፈቱ ትልልቅ ዑለማዎች የሚወጡባቸው ማዕከል የሚወጡ ተለውጧል። ያን የመጠበቅ የማስጠበቅ ኃላፊነት የኛ ስለሆነ እዛ ላይ መስራት አለብን ነው የምለው እኔ። ያን ክፍተት መሙላት አለብን። እናንተም ዛሬ የተማራችሁ ወንድሞቻችን ከባድ ይሆናል። ማህበረሰባችን ገና ያልተረዳ ማህበረሰብ ውስጥ ነው የምትገቡት። የሚጠብቃችሁ ፈተና እንዳለ ግን ይሄንን ዋጋ ተከፍሎ እናንተ እንድትማሩ የተደረገበትን ኃላፊነት ግን በመወጣቱ ላይ ድርሻችሁ ትልቅ ስለሆነ ይሄን የተቀበላችሁትን ጅምር አማና እስከ መጨረሻው በማስቀጠል የሁለቱንም ሀገር ስኬት የትውልዱን ፈተና እንድታቀሉት የትውልዱን መጣመም መበላሸት እንድታስተካክሉት የመጣበትን በተለያየ አቅጣጫ የሚደርስበትን ፈተና እንድትወጡለትና ከፊት እንድትቆሙለት ነው። ፕሬዝዳንቱ አክለው መንግስት ለዩኒቨርሲቲው የራሱን ህንጻ መገንቢያ የሚሆን ቦታ እንዲሰጥ በጠቅላይ ምክር ቤቱ ስም ጥሪ አቅርበዋል። ደጋግሜ ዛሬ አመት ሌላውን አምስተኛ ስናስመርቅ ይህንን ምስጋና ለአላህና ለመንግስታችን የምንመልስ ይሆናልና ከዛሬው ጀምሮ አስበውበት ሱና ዩኒቨርሲቲ የሚገነባበት ቦታ እንዲሰጠን ለሁለተኛና ለሶስተኛ ጊዜ ልጠይቅ ወዳለሁ። አመሰግናለሁ። አላሁ አክበር። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማኔባ በበኩላቸው ዩኒቨርሲቲው ዑለማዎችን ለመተካት እያደረገ ያለውን እንቅስቃሴ አጠናክሮ እንዲቀጥል አሳስበዋል። ዛሬ የምትመረቁት ዑለማዎች የተሰጣችሁ ሸሃዳ ቁልፍ ነው። ዒልም ሙሉ ዒልምም አይደለም። 4 ዓመት በ4 ዓመት ዒልም ሙሉ ለሙሉ ዒልም አይገኝም። ቁልፉን ይዛችኋል፣ ከፍታችሁ ገብታችኋል። ቀጥሉበት። አልዕልሙ ሚነል ማህዲ ኢለል ለህዲ ነው። አላህ ያግዛችሁ። ለትልቅ ዓላማ ለትልቅ ግዴታ ታጭታችኋል። አላህ ይወፍቃችሁ። እኛም በጎናችሁ ነን። አላህ የእናንተን አይነት ያብዛልን። አገራችን ሰላም አላህ አድርግልን። ጀዛኩሙላሁ እንላለን። አላህ ይወፍቃን። ሰላም አላህ አድርግልን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ዩኒቨርሲቲው ከመሻይኮቹ በተጨማሪ ሴቶችን በሸሪዓና በኢስላማዊ ትምህርት ዘርፍ አሰልጥኖ ያስመረቀ ሲሆን ተማሪዎቹን የሚያስተምረውን ሙሉ ወጪያቸውን በመሸፈን እንደሆነም ታውቋል። በአሁኑ ወቅት ከዋናው ማዕከል በተጨማሪ 3 ቅርንጫፎችን የከፈተው ሱና ዩኒቨርሲቲ በቀጣይም ከ600 በላይ ተማሪዎችን ለመቀበል ማቀዱን በመግለጽ መላው ሙስሊም ማህበረሰብ ለተቋሙ መጠናከር አስፈላጊውን ድጋፍ እንዲያደርግ ጥሪ ቀርቧል። ሀሩን ሚዲያም በቦታው በመገኘት ያጠናቀርንላችሁ ዘገባ የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።